ደህና ነን ወንድሜ። ለመጨረሻ ጊዜ ላናግር ነው የመጣሁት። ጽዮን፣ በእኔ ቤት ውስጥ አንቺ ቦታ የለሽ። ሌላ ችግር ሳይፈጠር ቀጥ ብለሽ ውጪ። ወንድሜ አልወጣም። ልታምነኝ ይገባል። እባክን በቃ ከዚህ በላይ ፊትን አታዙርብኝ። ወንድሜ በቃ የደፈረኝ አቤል ነው እና ደግሞ በቃ አሳስሬዋለሁ። ምን? በስተመጨረሻም ጽዮን አንድ ውሳኔ ወስና ወደ እነ ናታን ቤት ሄዳ እንግዲህ እውነታውን ለመናገር ተገዳለች ማለት ነው። እሷ የያዘችው እውነታ ግን አቤል ጋር አለ ወይ ነው የሚለው ጥያቄው ማለት ነው፣ እኔ ጋር ማለት ነው። እስኪ እናንተ እውነትም አቤል ነው ወይ ጽዮንን የደፈራት ብላችሁ ታስባላችሁ? አሁን ላይ እንግዲህ ናታን ጽዮንን የደፈራት አቤል ነው በሚለው እንዲያምን እንግዲህ ጽዮን ሄዳ ለናታን ተናግራለች ማለት ነው። ይህንን ነገር ናታን ከማመን ውጭ ሌላ አማራጭ አይኖረውም ማለት ነው። በጣምም ደንግጧል። ከተቀመጠበት ነበረ በድንጋጤ የተነሳው። እናም ደግሞ ያው ኤፍራታ ስለምታውቅ ይህንን ነገር ስትነግራት በጣም ነበር የደነገጠችው። ናታን ከሰማ በኋላ ደግሞ ብቻቸውንም አልነበሩም። አዲሷም እንግዳ የሉሊት እህት የነበረችዋ ከነሱ ጋር ነበረች ማለት ነው። አሁን ላይ እንግዲህ ናታንና አቤል ላይ የሚፈጠረው ነገር እንግዲህ ማሰብ ይከብዳል ማለት ነው። ምክንያቱም ናታን አቤልን በጣም ነበረ የሚያምነው። ሁለቱን እንዲከታተል ማለትም ቃልና ጽዮንን እንዲከታተላቸው አድርጎ ነበረ። እንግዲህ እሱ በዛ ሰዓት ላይ ናታንን ሲያሳምነው የነበረው ቃል የጽዮን ፍቅረኛ ነው፣ ማታ ማታ አብረው ሲያመሹ አይቼዋለሁኝ። ስለዚህ አሁን ላይ ምናልባት በጽዮን በኩል አንተን ሊበቀል አስቦ ሊሆን ይችላል በሚለው አንድ ጊዜ ላይ መኪና ውስጥ ሆነው ሲወያዩበት ነበረ ማለት ነው። ታዲያ በዛ ሰዓት ላይ ናታን ምን ሊያስብ ይችላል ብላችሁ አሰባችሁ? ምክንያቱም ነገሮች ወደሱ እንዳያዞሩት ነበረ ወይ ይህንን ነገር ሲለኝ የነበረው ብሎ መጠራጠሩ አይቀርም ማለት ነው። ናታን ጋር ያለው እውነት እንዲሁም ደግሞ አቤል ጋር ያለው እውነትና ጽዮን ጋር ያለው እውነት የተለያየ ነው ማለት ነው። ምክንያቱም ጽዮን አሁን አቤል ነው እንደዚህ ያደረገኝ ብላ ለናታን ከተናገረች በኋላ ማንን ነው ናታን ያምናል ብላችሁ የምታስቡት? አሁን ላይ እንግዲህ እህቱን በጣም ያምናታል። የደፈረኝ እሱ ነው ብላ ስለተናገረችው ቀጥታ አቤልን ፍለጋ ነው ማለት ነው የሚሆነው የናታን ስራ። ታዲያ ጽዮን ይህንን ነገር ያደረገችበት ምክንያት አሁን ላይ የእጁን እንዲያገኝ አሳስሬዋለሁ። ስለዚህ ምንም አይነት ጉዳት ናታን አቤል ላይ አያደርስም እስር ቤት ስለሆነ አቤል ብላ ስላሰበች ነው። ቀጥታ እሷን ስላኮረፋት ስላላነገራት ፊት ስላዞረባት ይህንን ነገር ከነገርኩት ምናልባት ወድጄ እንዳልሆነ አቤል አስገድዶኝ እንደሆነ ያውቃል። ከዛ በኋላ ከኔ ጋር ይታረቅና ፊት አይነሳኝም የሚለው ነገር አስባ ነው ይህንን ነገር ያደረገችው ጽዮን። እንግዲህ ይህንን ነገር በማድረጓ ትክክል ነው ብላችሁ ታምናላችሁ? ተመልካቾቼ እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሌላኛውና ዋነኛው ነገር እንግዲህ ሉሊት ከዚህ በፊት ቤት እንዲገዛት 15% ከቤቱ ላይ ስላላት እንዲገዛት ያደረገችው ሰውዬ ጋር አሁን ላይ እንግዲህ ናታንና ኤፍራታ ውስጥ እምነት እንዲኖራት ነበር ይህንን ነገር ስታደርግ የነበረው። አሁን ላይ እንግዲህ እሱ ደግሞ ጠርቷት ኤፍራታን መበቀል እንደሚፈልግ ቤታቸው ድረስ ሄዶ እንግዲህ ያው አቁሹሸውት ከቤታችን ውጣ ብሎት ስላስወጡት አሁን ላይ እሷን መበቀል ይፈልጋል ማለት ነው ኤፍራታን። ታዲያ ስለ ኤፍራታ ብዙ ነገርን አውቄያለሁ። እሷ ናት እንዴ እንደዚህ አቁሻኝ ከቤት ያስወጣችኝ እንጂ ገረድ እያለ እሷን ዝቅ እያደረጋት እናገኘዋለን ማለት ነው። ታዲያ ይህን ነገር ሉሊት ስትሰማ በጣም ትደነግጣለች። ስለ ኤፍራታ የሰማው ሂስትሪ ምናልባት በልጅነቷ ተጥላና እንዲሁም ደግሞ አስተዳደጓን እያንዳንዱን ነገር ያወቀ ይመስለኛል ማለት ነው። በድሮ ማንነቷ እንዲሁም አሁን ላይ ሊያንቋሽሻትና ዝቅ ሊያደርጋት እግሩ ስር እንድትበረከክ ሊያደርጋት ነው። ታዲያ ከዚህ በፊት ብዙ መከራና ብዙ ስቃይን ነው ያሳለፈችው ኤፍራታ እንደሆነች ይህ ነገር ወደ ኋላ ይመልሳታል ብዬ አላስብም። ነገር ግን ከዚህ ቪዲዮ ላይ ወይ ደግሞ ከዚህ ድራማ የምንረዳው ነገር ማለት ነው በድሮ ማንነታችን ለክቶ አሁን ላይ ከተለወጥን ትዳር ከያዝን በኋላ እኛን ለማሸማቀቅ የሚሞክሩትን ሰዎች ላይ ያተኩራል ማለት ነው።
እንግዲህ ኤፍራታ ይህ ሰውዬ እጅ ከገባች ምናልባት ከዚህ በፊት ባሳለፈችው ህይወት ትሸማቀቅ ይሆን ወይንስ እንደ በፊቱ ጠንካራ ሆና ነገሮችን በማስተዋል ትሻገረዋለች ብላችሁ ታስባላችሁ? እኔ ሐረግ ድራማ ብዙ ትምህርቶችን ስለሚያስተላልፍ ነው ሁልጊዜ የምከታተለው ማለት ነው። ከተማርንበት ድራማዎች እንግዲህ እውነተኛ ታሪክ ላይ የተመሰረቱ ናቸው ብዬ ነው የማስበው። እንዲሁም ደግሞ እውነት ነው እውነተኛ ታሪክ ላይ የተመሰረቱትን ነው ወደ ተመልካች ጆሮ የሚያቀርቡት ማለት ነው። ስለዚህ እያንዳንዳችን ቤት እንደዚህ አይነት ታሪኮች ሊኖሩ ይችላሉ ብዬ ስለማስብ ነው ማለት ነው። እንግዲህ በዛሬ ቪዲዮዬ ሐረግ ድራማ ላይ ያለኝ ሪአክሽን ቪዲዮ በዚህ መልኩ ይቀጥላል ማለት ነው። ቪዲዮውን ከወደዳችሁ ላይክ ማድረጋችሁን እንዳትረሱ፣ ለቤት አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁንም እንዳትዘነጉ። ሰብስክራይብ ካደረጋችሁ ደግሞ የደወል ምልክቷን ጫን ብትሉ እንግዲህ ሁልጊዜ የምሰራቸው ቪዲዮዎች እናንተ ጆሮ ይደርሳሉ ብዬ አስባለሁ ማለት ነው። እንግዲህ ያው አሁን ላይ ወደ ናታን ቤት የመጣችዋ አዲሷ እንግዳ እንዲሁም ደግሞ የሉሊት እህት እንደሆነች ብዙዎቻቸው አያውቁም ማለት ነው። ይህንን ምስጢር የሰማችው እንግዲህ ገኒ ናት። ገኒ ሉሊትና የገዛ እህቷ አብረው ሲያወሩ እዚህ ቤት ውስጥ ወደሽም ተገደሽም ታኖርኛለሽ፣ ሻንጣዬን ይዤ እመጣለሁ ብላ ስታወራ እንግዲህ ገነት ሰምታችኋለች ማለት ነው። አሁን ላይ ያንን ማንነት ደብቀው ነው እንግዲህ ለሁለት እዛ ቤት ውስጥ እየኖሩ ያሉት። ችኛዋ ደግሞ በጣም ስለምትቀብጥ ይሄ የራሴ ቤት ነው፣ እኔም ከዚህ ቤት ድርሻ ይኖረኛል በማለት እንግዲህ ከእህቷ ጋር ክርክር ትገባለች ማለት ነው። ናታንም የሉሊት እህት እንደሆነች አያውቅም። አሁን ላይ ደግሞ ናታንን አሳምነዋለች። ምክንያቱም ከልጅነታቸው ጀምሮ አብረው እንደተማሩና አብሮ አደግ እንደሆኑ የሚያሳይ ነገር ነው ማለት ነው። እንግዲህ የሉሊት እህት እና ናታን ቅርብ ቤታቸውን እንግዲህ ደግሞ ኤፍራታ አልወደደችም ማለት ነው። ኤፍራታ አሁን ላይ ናታን እያደረገው ያለው ነገር በጣም ነው እያበሳጫት ያለው። በዛ ላይ ደግሞ ከዚች ልጅ ጋር እንግዲህ ያለው ግንኙነት እንዲያቆም እዛ ቤት ውስጥም እንዳትመጣ ትፈልጋለች ማለት ነው። ኤፍራታ ምን ሆነች ነው? ለምንድን ነው በዚህ ልክ እሷን የምትጠያት? ለምንድን ነው ቅናት ቢጤ ያዘሽ እንዴ እያላት ነበረ። ታዲያ እንግድነት ይዟት መጥቶ ነበረ። ለምንድን ነው እቺ ልጅ አመጣ? በዛ ላይ ደግሞ እኔ ጋር ብዙ ነገሮችን ለእሷ እያልከነ ያለው ማምጣቱስ ለምን አስፈለገ? ስለ ስራ ነው የምናወራው ምናምን ብሏት ነበረ ማለት ነው። ከዛ ተደብቃም እየሰማች ነበረ። ይህ ነገር ወዴት አቅጣጫው ወዴት እየተቀየረ ነው እያለች እንግዲህ በናታን እየቀናች ነው ያለች ማለት ነው። እንግዲህ ናታን ደግሞ አንቺ ብቻ ነሽ የኔ ሚስት ጨረቃዬ፣ እኔ ካንቺ ውጪ ሌላ ሰው ማየት አልችልም ብሏታል ማለት ነው። ነገር ግን ያው ከውጭ ሀገር ነው ቅርብ ጊዜ የመጣችው ነበረ ማለት ነው። ስለዚህ ያንን ነገር ስለተመለከተች ምናልባት ይቺ ልጅ ቀልቡን ስባ የሆነው ናታንን የሚለው ነገር ጥርጣሬ ገብቷት ይሆን? ብቻ ያልወደደችው ነገር አለ ማለት ነው። እዛ ቤት ውስጥ እንድትመጣ አትፈልግም። በዛ ላይ ደግሞ ለእሷ ያላት አመለካከት በጣም ጥሩ ስለነበረ በዛ ነገርም እንዴት እንደዚህ ሊሆን ቻለ? በዛ ላይ ደግሞ እኔ ጋር ቁጭ ብለ ስለ እሷ ቁንጅና በዚህ ልክ ለእሷ መግለጽ፣ እኔ ፊት ሆነ እንደዚህ ማድረግ ትክክል አይደለም፣ ባለትዳር ከሆነ በማለት ትነግሯለች ማለት ነው። እውነት ነው። ባለትዳር እስከሆነ ድረስ ሌላ ሴት እንደዚህ በዚህ ልክ እሷ አጠገብ ቁጭ ብሎ ማድነቅ ማለት እንግዲህ ሚስቴ ቆንጆ አይደለሽም ምናምን እያለ እንግዲህ እሷን እንደሚገልጻት አይነት አድርጋ ነው ማለት ነው ሴት ልጅ የምታስበው። ስለዚህ ሚስቶቻቸው አጠገብ ሆኖ ሌላ ሴቶችን የሚያሞግሱ ወንዶች እንግዲህ በጣም ከባድ ነው የሚሆነው ማለት ነው። ለሴት ለባለትዳር አጋሮቻቸው መሆን የለበትም ማለት ነው። ምስትህን ብቻ ነው ማሞገስ የምትችለው። አቶ ናታን ከኤፍራታ ውጪ ቆንጆ ነሽ፣ በጣም ጥሩ ሰው ነሽ፣ በጣም ጥሩነት እንኳን መግለጽ ችግር የለውም። ነገር ግን እሷ ጋር ሆኖ ስለ ውበቷ ሲያደንቃት ስለነበረ ነው በጣም የተናደደችው። ስለ እነሱ ሁኔታ ደግሞ ተደብቃ መስማት ትፈልግ ነበረ። ነገር ግን ሌላኛውን ነገር አልሰማችም ማለት ነው። ስለ ጓደኝነት ብቻ ነበረ ሲያወሩ የነበረው። እንግዲህ አሁን ላይ በጣም የሚያስፈራው ነገር ቢሆን ስለ ጽዮንና ስለ ናታንና እንዲሁም ደግሞ አቤል ነው ማለት ነው። አቤል በቅርቡ ከዛ መውጣት ይፈልጋል። ያንን ነገር ደግሞ ዳግም እንዲያግዘው ይፈልጋል ማለት ነው። ዳግም እንዲያግዘውም ደግሞ ጠይቆታል። እንግዲህ ዳግም ቀጥ ብሎ ነበረ ወደ እስር ቤት ሄዶ እሱን የጠየቀው። እኔ ጽዮን ላይ ይህንን ነገር አላደረኩም፣ ማን እንዳደረገ ባላውቅም፣ ነገር ግን ያለ ጥፋቴ ነው እዚህ እስር ቤት ውስጥ የተገኘሁት በማለት እንግዲህ ይነግረዋል። ይህንን ነገር እንግዲህ ከሱ ውጭ ማንም የሚያውቀው ነገር የለም። በሌላ በኩል እንግዲህ እነ ናታን ቤት የገባው
ወይ ደግሞ እነ ቤዛ ቤት ውስጥ በሰራተኝነት ወይ ደግሞ ዘበኝነት የገባው ልጅ እንግዲህ ጽዮንን ለመከታተል ወይ ደግሞ ከጽዮን የሚፈልገው ነገር ስላለ ነው ማለት ነው። ምክንያቱም ቃል ቤት ሲመጣ እሱ በጣም ነበር የተናደደው። ከእሷ ጋር ማውራትም ይፈልግ ነበረ። የት ነው የምትሄጂው ብሎ ሲጠይቃት አንተ በር መጠበቅ እንጂ ስራ እኔ መጠበቅ አይደለም። ለምንድን ነው ጠየከኝ? መጠየቅ እኮ አያስፈልግም። አንተ ዝም ብለህ ቤቱን አትጠብቅም እንዴ? በማለት ስትመልስለት በጣም ነበር የተናደደው። በሩ ሲንኳኳ ደግሞ በር ሲከፍት ቃል ነበረ። ይህ ደግሞ ምን አባቱ ያደርጋል እዚህ ጋር እያለ በጣም እየተናደደ ነበረ። እና ለምን እንደሚመላለስ እያንዳንዱን ነገር እያጣራ ነው። እንግዲህ የአቤል ጓደኛ እንደሆነ እየታወቀ ነው። ነገር ግን አቤል ጽዮንን ይዟት ያደረው እዛ ነበረ ማለት ነው፣ እሷ ደንግጣ በነበረችበት ሰዓት ላይ። ነገር ግን አቤል ያጠፋው አንዲትም ነገር እንደሌለ ነው የሚያሳየው። ነገር ግን አቤል ነው የደፈረኝ በማለት ጽዮን እሱን ወንጀለኛ አድርጋ እስር ቤት ከተዋለች። ከዛም በኋላ እንግዲህ ለገኔ ስታወራ እንደነበረ ማለት ነው እሱ ነው እንደዚህ ያደረገኝ፣ ይህንን ነገር እሱ እንዳደረገና እሱ እንዳላደረገ ደግሞ ምርመራ ማድረግ አለብኝ። ስለዚህ እኔ እዚህ እየተሸማቀኩኝ መኖር አልፈልግም። ስንት እህቶቻችን ናቸው በየቤቱ ብዙ ነገሮችን ብዙ ገመናቸውን ደብቆ ያሉት። እኔ ደግሞ ይህ ነገር በእኔ ብቻ እንዲያበቃ እፈልጋለሁኝ ብላለች። ምክንያቱም እኔ ጥሩ ቤተሰብ ስላለኝ ነው በዚህ ልክ ሊንከባከቡኝና ይህንን ነገር ከደረሰብኝ በኋላ በስነስርዓት ሊያዙኝ የቻለው። ወንድሜ እንኳን ፊቱን አዙሮብኛል። ስለዚህ ያለ ጥፋቴ ነው። አሁን ላይ ወደሽና ፈቅደሽ ነው ድቃላ ይዘሽ የመጣሽው ማለቱ አይቀርም ለወደፊቱ። ስለዚህ የልጅ አባት ማን እንደሆነ ማወቅ እፈልጋለሁ፣ መመርመርም እፈልጋለሁ። እሱ ካልሆነ ከእስር ቤት ይወጣል። እሱ ከሆነ ግን እዛው እስር ቤት ውስጥ እድሜ ልኩን መበስበስ አለበት። ቤት ቁጥራቸው ብዙ ሴቶች ተደፍረው ማንነት የደፋሪ ማንነት ሳይታወቅ እንደዚሁ በቤታቸው እየተሸማቀቁና ልጆቻቸውን ያላባት የሚያሳድጉ ስንት ሰው አለ። እና ጽዮን ለገኒ ያለችው ነገር ማለት ነው እውነተኛ ታሪክ ላይም የተመሰረተ ነው ማለት ነው። እንግዲህ ሐረግ ድራማ አሁንም እንደቀጠለ ነው ማለት ነው። ስንቶቻችሁ ናቸው የዛሬውን ፓርት የወደዳችሁት? ውድና የተከበራችሁ የቻናል ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ።